መጽሐፈ ዜና ካልዕ ምዕራፍ 10 እስራኤልም ሁሉ ያነክሱት ዘንድ ወደ ሴኬም መጥተው ነበርና ሮአብም ወደ ሴኬም ሄደ። የናባጥ ልጅ ኢዮርብዓምም ከንጉሱ ከሰለሞን ፊት ሸሽቶ በግብጽ ይኖር ነበርና ይህን በሰማ ጊዜ ኢዮርብዓም ከግብጽ ተመለሰ። ልከውም ጠሩት። ኢዮርብዓምና እስራኤል ሁሉ መጥተው ሮብዓምን አባትህ ቀንበር አክብዶብን ነበር። አሁን አንተ ጽኑን የአባትን አገዛዝ በላያችን የጫነውን የከበደውን ቀንበር አቅልልልን፣ እኛም እንገዛልሃለን ብለው ተናገሩት። እርሱም ከ3 ቀን በኋላ ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ። ንጉሱም ሮብዓም ለዚህ ሕዝብ እመልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወት ሳለ በፊቱ ይቆሙ ከነበሩት ሽማግሌዎች ጋር ተማከረ። እነርሱም ለዚህ ሕዝብ ቸርነት ብታደርግላቸው፣ ደስም ብታሰኛቸው፣ በገርነትም ብትናገራቸው ለዘላለም ባሪያዎች ይሆኑልሃል ብለው ተናገሩት። እርሱ ግን ሽማግሌዎች የመከሩትን ነገር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባትህ የጫነብንን ቀንበር አቅልልልን ለሚሉት ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድነው አላቸው። ከእነርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብን ነበር፣ አንተ ግን አቅልልልን ለሚሉ ሕዝብ ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባችሁ ነበር፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ተናገሩት። ንጉሱም በ3ኛው ቀን ወደ እኔ ተመለሱ ብሎ እንደተናገረ ኢዮርብዓምና ሕዝቡ ሁሉ በ3ኛው ቀን ወደ ሮብዓም መጡ። ንጉሱም ጽኑ ምላሽ መለሰላቸው። ንጉሱም ሮብዓም የሽማግሌዎቹን ምክር ትቶ አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን እጨምርባችኋለሁ። አባቴ በአለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ ብሎ እንደ ብላቴኖቹ ምክር ተናገራቸው። እግዚአብሔር በሴሎናዊው በአህያ አድርጎ ለናባጥ ልጅ ለኢዮርብዓም የተናገረውን ቃል እንዲያጸና ከእግዚአብሔር ዘንድ ተወስኖ ነበርና ንጉሱ ሕዝቡን አልሰማም። እስራኤልም ሁሉ ንጉሱ እንዳልሰማቸው ባዩ ጊዜ ሕዝቡ በዳዊት ዘንድ ምን ክፍል አለን? በእሴይም ልጅ ዘንድ ርስት የለንም? እስራኤል ሆይ ወደ የድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትን ተመልከት ብለው ለንጉሱ መለሱለት። እስራኤልም ሁሉ ወደ የድንኳኖቻቸው ሄዱ። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው። ንጉሱም ሮብዓም አስገባሪውን አዶራምን ሰደደ። የእስራኤልም ልጆች በድንጋይ ወገሩት፣ ሞተም። ንጉሱም ሮብዓም ፈጥኖ ወደ ሰረገላው ወጣ፣ ወደ ኢየሩሳሌምም ሸሸ። እስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ።